ስለ መልካቸውና ስለ ውበታቸው ብለው የወለዱትን ሕፃን ጡት የማያጠቡ ሴቶች እንዳሉ ታውቃላችሁ። እቤቱ ስራ የማይሰሩ ለምን ሲባል ጥፍሬ ይበላሻል ብለው ማለት ጣዖት ይሄ ነው። አንዳንድ ሰው እኮ መልኩ ጣዖቱ መልካቸውን የሚያመልኩ አሉ። እጃችን ላይ ባሉ ሶሻል ሚዲያዎች ዜና እያለን የምናየው የሰው እልቂት የሰው ሞት አይደል? ፎቶ ምንለጥፈው ሰው ሲታረድ ሲሞት አይደል? ብዙ ላይክ እና ሼር የሚበዛው እሱ አይደለም? መከራ እኮ ነው። ህይወት የሚገኝበትን ቲክቶክ ላይ የምንመለከተው ህይወት የሚገኝበትን አይደለም። ፌዙን፣ ቀልዱን፣ ቧልቱን፣ ሳቁን፣ ልፊያውን፣ ድሪያውን ነው። ብዙ ተመልካች ያለው እሱ ነው። የ30 ደቂቃ ስብከት የመስማት ወኔ የለንም። የ3 ደቂቃ ቀልድ ነው ብናየው። ባጭሩ ንገረኝ ነው የምንለው የሆነ ቁም ነገር እንኳን ሲነገር። እመቤታችንን ተቀብለናታል። የአምላክ እናት መሆኗን እናምናለን ያሉ እሱማ ሴጣንም ያምናል። ካመንክ መቀበል ነው እናትነቷን። እናቴ ብሎ መጥራት አማልጅኝ ለምኝልኝ ማለት ነው። መልካቸው ጣዖት የሆነባቸው ሰዎች አሉ። ጾሙ፣ መጸለዩ፣ መጋደሉ ወሳኝ ነው። ሃይማኖት ብቻውን አይደለም፣ ምግባር ያስፈልጋል። ንስሐ መግባቱ፣ የቀሙትን መመለሱ፣ ከተጣሉት ጋር መታረቁ፣ የበደሉትን መካሱ እሱ ነው መንገድ ማለት እሱ ነው። እሱን እያደረጉ መጠበቅ ነው። የምስጢር ባለቤት ፈጣሪያችን ምስጢሩንና ጥበቡን እንዲገልጥልን በድጋሚ መልካም ፈቃዱ ይሆንልን። የምዕራቡ ዓለም የፕሮቴስቱ ዓለም ማለት ነው በቅዱሳን አያምኑም። በእግዚአብሔር እናምናለን ግን በቅዱሳን አናምንም ነው የሚሉት። በቅዱሳን አለማመናቸው ምክንያታቸው ብዙ ነው። የመጀመሪያው ቅዱሳንን ማንሳት፣ ስለ ቅዱሳን ማስተማር እና በቅዱሳን ስም መማፀን። አሁን እመቤታችን ቅድስት ድንግል ማርያምን የሚተካ ቅዱስ የለም። ግን እመቤታችን ቅድስት ድንግል ማርያምን በተመለከተ በጣም እንወዳታለን ይላሉ። የጌታ እናት ናት፣ እናንተ እንደምትወዷት እኛም እንወዳታለን ይላሉ። እኛ እንደምንወዳት አይደለም የሚወዷት፣ መጽሐፍ ቅዱስ በገለጣት ልክ እንገልጣታለን ይላሉ። መጽሐፍ ቅዱስ ላይ ባለው መጠን እናምናታለን። 1000 ጊዜ የእመቤታችን የቅድስት ድንግል ማርያም ስም ቢጠሩ ግን ለምኝልን አይሏት። እመቤታችንን መለመን አትችልም ነው የሚሉት እነሱ። አማልጅን አይሏትም፣ ማማለድ አትችልም። በቀጥታ ወደ ጌታ መቅረብ እያለ ፍጡራንን መሃል ማስገባት ምን ያደርጋል ነው የሚሉት። የሚያሳዝነው ግን እመቤታችንን ለምኝልን ብለው አይማጸኑም። አንድ የሚያስተምራቸውን ወይም ማስተማሪ ነኝ ብለው በአደባባይ የቆመውን ሰው ግን ጸልይልኝ ይሉታል። እሱ ማለት ነው። ደግሞ እንድጸልይላችሁ ከፈለጋችሁ እዚህ ስር በሚሄደው አካውንት ጣል ጣል አድርጉ ይላል። እሱ ማለት ነው። በጸሎት እንድትታሰቡ እንዲህ አይነት የእንግዳ ማረፊያ አለ። እዛ ውስጥ ሰፊ የጸሎት አገልግሎት አለ። እንጸልይላቸዋለን፣ እጅ እንጭንባቸዋለን ይላሉ። እነሱ መጸለይ ከቻሉና መለመን ከቻሉ እነሱ ምንነታቸው ያልተረጋገጠ ማለት ነው በምድር ላይ እስካሉ ድረስ ጽድቃቸው ኩነኔያቸው ያልተረጋገጠ ሰዎች እናማልዳለን እንጸልያለን ካሉ ጌታን ወልዳ የሰጠችን ንጽሕተ ንጹሐን ቅድስተ ቅዱሳን የምትባል እመቤታችን ቅድስት ድንግል ማርያም እንዴት ነው ማትለምነው ነው ጉዳዩ። ሌላው ሰው ላይ የሚጠቅም ነገር ተገፍቶ ወይም ተጥሎ ያ ሰው አሽቀንጥሮ ከጣለው በኋላ ከምትጥለው ለኔ ስጠኝ አይነት ነገር ነው የሚሆነው። እና ቅዱሳንን የማይቀበሉባቸው ምክንያቶች የመጀመሪያው ክርስቶስን ይሸፍኑታል ነው። ክርስቶስን የሚሸፍን ነገር አንፈልግም ነው። ክርስቶስን ይሸፍኑታል ማለት ደግሞ በቤተ ክርስቲያናችን ክህደት ነው። ለምንድን ነው ስንል ክርስቶስ የሚሸፈን አምላክ አይደለም። እኛ እንዳይሸፈን የምንከራከርለት አምላክ አይደለም ክርስቶስ። አንድ የንግድ ሱቅ ያለው ሰው አጠገቡ መኪና ሲቆም አይ እዚህ ጋር መኪና አታቆምብኝ ይላል። ለምን? የንግድ ቤቱን ስለሚዘጋብኝ፣ ሰዎች እንዲተላለፉ ስለማያደርግ፣ ስለማልታይ ይላል። ክርስቶስን ማንም ሰው እንደዚህ ሊሸፍነው አይችልም፣ ሊጋርደው አይችልም በጭራሽ። ፍጡር የሆነ ፈጣሪን መሸፈን የሚችል ምንም የለም። ለምሳሌ ጨረቃን ብንመለከት ብርሃን የምትወስደው ከፀሐይ ነው። ጨረቃ ሙሉ ትሆናለች፣ እንደገና ግማሽ ትሆናለች፣ ሩብ ትሆናለች፣ ጠፍ ትሆናለች፣ ጨለማ ትሆናለች። ጨረቃ ሙሉ ለሙሉ ብርሃኗን ስታጣ በፀሐይ አቅጣጫ ሆና ብርሃን ከፀሐይ ትወስዳለች። ግን ጨረቃ ምን ያህል ብሩህ ብትሆን፣ የቱንም ያህል ብርሃን በብርሃን ብትሆን ፀሐይን የመሸፈን አቅም ግን የላትም። ቅዱሳን በጨረቃ ይመሰላሉ። አማናዊው እውነተኛው ብርሃን ክርስቶስ፣ ብርሃን ዘበአማን የተባለው ክርስቶስ
ወይም እውነተኛ ብርሃን የምንለው አምላካችን የቅድስናን ወይም የቅዱሳንን ክብር የሱ የባህሪው ሆኖ ለነሱ ደግሞ በጸጋ ይሰጣቸዋል። የጸጋ ቅድስና አላቸው። በጸጋ እናከብራቸዋለን። የተሰጣቸው የጸጋ ቅድስና የቱን ያህል ቢጻፍ የቅዱሳን ማለት ነው፣ የቱን ያህል ቢዘመር ቢዜም፣ የቱን ያህል ቢሰበክ፣ የቱን ያህል ቢነገር ቅድስና የባህሪው የሆነውን የክርስቶስን ቅድስና ሊሸፍነው አይችልም በጭራሽ። ዘርዝረንም አንጨርሰውም። በጣም ከባድ ነው። ስለ ክርስቶስ ቅድስና መከራከር ማንም ሰው አይችልም። ራሱ ለራሱ ያውቃል። የሚከልሉትን የሚሸፍኑትን አላከበረም ክርስቶስ። ክርስቶስን የሚሸፍን ፍጡር የለም። ስለዚህ ክርስቶስ ይሸፈናል ብሎ መናገር በራሱ በቤተ ክርስቲያናችን ክህደት ነው፣ የሚሸፈን አምላክ ስለሌለ። ይልቁንም ቅዱሳን እግዚአብሔርን ይገልጡታል። ልበ አምላክ ቅዱስ ዳዊት በመዝሙር 4 ላይ ተመዝግቦ እንደምናገኘው ቅዱሳን እግዚአብሔርን እንደሚገልጡት፣ እግዚአብሔር በቅዱሱ እንደተመሰገነ፣ እግዚአብሔር በጻድቁ እንደተገለጠ ነው የሚነግረን። በጻድቁ አማካይነት ይገለጣል፣ በቅዱሱ አማካይነት እግዚአብሔር ይሰበካል። ቅዱሳን የእግዚአብሔር እውነተኛ የሕይወት መጽሐፍቶቹ ስለሆኑ የእሱ ቅድስና፣ የእሱ ክብር፣ የእሱ ታላቅነት የሚነበብባቸው ማለት ነው። አንደኛው እሱ ነው። ሁለተኛ ራሳቸውን ቅዱስ ያደርጋሉ። የምዕራቡ ዓለም ቅዱሳንን የማይቀበለው ወይም ለምኑልን የማይላቸው በቅዱሳን የማያምነው ራሳቸው ሰዎቹ እኔ ቅዱስ ነኝ ብለው የዛን ቅዱስ ቦታ ይወስዳሉ። እኔ ነቢይ ነኝ፣ እኔ ቅዱስ ነኝ፣ እኔ ጻድቅ ነኝ ነው የሚሉት። አገልግሎቱንም ሲጽፉ በነቢይ እገሌ፣ በጻድቁ እገሌ፣ በቅዱሱ እገሌ ብለው ነው። በድፍረት ለራሳቸው ቅድስና ይሰጣሉ። በድፍረት ለራሳቸው የነቢይነት ማዕረግ ይሰጣሉ። በድፍረት ለራሳቸው የጽድቅ ወይም የጻድቅነት ማዕረግ ይሰጣሉ። ስለዚህ ራሳቸውን ስላስገቡ ሌላ የሚቀበሉት ቅዱስ አይኖርም ማለት ነው። ሶስተኛው የራሳቸውን ቅዱስ ደግሞ ያስቀምጣሉ። የራሳቸው እገሌ ነው የኛ ቅዱስ ብለው ሲፈልግ ዘፋኝ ሊሆን ይችላል፣ ሲፈልግ የሆነ አካል ሊሆን ይችላል። ያን ወስደው የእሱን ባዮግራፊ የእሱን የህይወት ታሪክ ይጽፋሉ፣ ያነባሉ። እሱን አርአያ ምሳሌ አድርገው ይናገራሉ በህይወታቸው ማለት ነው። የራሳቸውን ቅዱስ ያስቀምጣሉ። መጽሐፍ ቅዱስ እንደዚህ ይላል። ሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 3 ላይ ህይወት የሚገኝበትን ትምህርት ይላል። ልብ አድርጉ። ምን የሚገኝበትን ትምህርት ነው ያለው? ህይወት። በጣም የሚገርም እኮ ህይወት የሚገኝበትን ትምህርት የማይታገሱበት ዘመን ይመጣላል። በጣም የሚያሳዝን የዚህ ትንቢት መፈጸሚያ ከሆን በጣም ከባድ ነው። ህይወት የሚገኝበትን ትምህርት አይታገሱትም ማለት አሁን እጃችን ላይ ባሉ ሶሻል ሚዲያዎች ቴሌቪዥንም ሊሆን ይችላል፣ ወይም እጃችን ላይ ባለው ስልክ ሊሆን ይችላል፣ ላፕቶፓችን ፒሲያችንም ላይ ሊሆን ይችላል። እንደው መርጠን የምናያቸው ነገሮች ምንድን ናቸው? ህይወት የሚገኝባቸው ናቸው? ሰበር ዜና እያለን የምናየው የሰው እልቂት፣ የሰው ሞት አይደለም? ፎቶ የምንለጥፈው ሰው ሲታረድ ሲሞት አይደለም? ብዙ ላይክና ሼር የሚበዛው እሱ አይደለም? መከራ እኮ ነው። ህይወት የሚገኝበትን ቲክቶኩ ላይ የምንመለከተው ህይወት የሚገኝበትን አይደለም። ፌዙን፣ ቀልዱን፣ ቧልቱን፣ ሳቁን፣ ልፊያውን፣ ድሪያውን ነው። ብዙ ተመልካች ያለው እሱ ነው። አይታገሱትም። ቢያዩትም አይታገሱም። ታግሱ አይጨርሱትም። የ30 ደቂቃ ስብከት የመስማት ወኔ የለንም። የ3 ደቂቃ ቀልድ ነው ብናየው። ባጭሩ ንገረኝ ነው የምንለው። የሆነ ቁም ነገር እንኳን ሲነገር ትልልቅ ጽሁፎችን መጽሐፍቶችን ማንበብ ትተናል። በጣም አጫጭር እሳቤ ውስጥ ነው ያለው። ህይወት የሚገኝበትን ትምህርት አይታገሱትም ማለት ታግሰው አይሰሙትም፣ አይጠብቁትም ማለት። እንዲህ አይነት ዘመን ሰዎች ህይወት የሚገኝበትን ትምህርት የማይታገሱበት ዘመን ይመጣል አለ። ነገር ግን ጆሮዎቻቸውን የሚያሳክክ ስለሆነ ያ ህይወት የሚገኝበት ትምህርት ጆሮአቸውን ስለሚያሳክክ ስለማይሰሙ ስለሚቁነጠነጡ እነሆ እንደገዛ ምኞታቸው ለራሳቸው አስተማሪዎች ያከማቻሉ አለ። አይገርም? እንደ ምኞታቸው የሚያስቀምጧቸው አስተማሪዎች አሉ። እኔ ሲያስተምር የሚመቸኝ እገሌ ነው ይላል። ምናልባት እየቀለደ ሊሆን ይችላል የሚያስተምረው፣ እያዝናና ሊሆን ይችላል። እያንዳንዱ በራሱ ስታይል አስተማሪ ያስቀምጣል። እኔ የሚመቸኝ የገሌ ስታይል ነው ይላል። ስታይሉን በጣም ወደዋለሁ ይላል። ሰባኪ ሆኖ እኮ ነው። በጣም የሚያሳዝን እኮ ነው። መምህር ሆኖ ማለት ነው። እሱ የፀጉር ስታይሉን ነው የሚወድ።
ሰባኪ ሆኖ የድምጹን ስታይል ነው የሚወደው፣ የማጅራቱን ማበጥ የልብሱን መብለጨለጭ ነው የሚወደው። በጣም ደስ ይለኛል አፍንጫው፣ መልኩ፣ ቁመቱ ይላቸዋል ሰባኪውን ማለት ነው። በጣም ነው የሚያሳዝነው። ለራሳቸው የሚመቻቸውን አስተማሪ ብለው ያስቀምጣሉ። እንደ ቤተክርስቲያን ስርዓት አይደለም፣ እንደ ህጉ አይደለም፣ እንደ ዶክትሪኑ፣ እንደ ዶግማው፣ እንደ ቀኖናው አይደለም። ለራሳቸው የሚመቻቸው እገሌ ሲመጣ ብቻ የሚመጡ አሉ። የቤተክርስቲያንን ዕውቀት አይደለም፣ ትምህርት አይደለም የሚፈልጉት፣ የሱን እንቶ ፈንቶ የሚሰሙ ማለት ነው እየተከተሉ። በጣም ነው የሚያሳዝነው። በጣም ለራሳቸው ምኞት የሚመቻቸውን መምህር ይመርጣሉ፣ ያከማቻሉ። እውነትንም ከመስማት ጆሮአቸውን ይመልሳሉ፣ ወደ ተረት ፈቀቅ ይላሉ። ነገር ግን ይላል አንተ ግን ነገርን ሁሉ በልክ አድርግ ይለዋል። ጢሞቴዎስን ነው የሚመክረው ቅዱስ ጳውሎስ። አንተ ግን ነገርን ሁሉ በልክ አድርግ፣ መከራን ተቀበል፣ የወንጌልን ሰባኪነት ስራ አድርግ፣ አገልግሎትህን ፈጽም። እነሱ እንደዚህ ናቸው ይላል። ስለዚህ ለራሳቸው ቅዱስ ለራሳቸው ጻድቅ ብለው የመረጡትን ሰው ስለሚያስቀምጡ ሌላውን ቅዱስ ጻድቅ አይቀበሉም ማለት ነው። ሶስተኛው ማነው? አራተኛው በቅዱሳን የማያምኑት ቅዱሳንን የማይቀበሉት ቅዱሳንን አንቀበልም፣ በቅዱሳን አናምንም፣ በቅዱሳን ምልጃ አንማጸንም የሚል አካል ሃይማኖት የለውም። እኔ አይደለሁም ብለው መጽሐፍ ነው። ምን የለውም? ምን ያልኳችሁ የለውም ሃይማኖት። የእመቤታችንን ምልጃ የማይቀበል ሃይማኖት የለውም። የጻድቁን የሰማዕቱን የመርቆሬዎስን ተራዳይነት ምልጃ የማይቀበል ሃይማኖት የለውም። የቅዱስ ኡራኤልን ምልጃ ተማጽኖ የማይቀበል ሃይማኖት የለውም። ቅዱሳን ስራ አይሰሩም የሚል ሃይማኖት የለውም። ቅድስናን የሚተች ቅድስናን የሚያንጓጥጥ ቅድስናን የሚያጠለጥል ተቋም ሃይማኖት አይደለም። መጽሐፍ ነው የሚለው። መጽሐፍ ነው የሚለው። በጣም የሚገርም ነው። ይህንን የሚነግረን ይሁዳ ነው በመልእክቱ። ሐዋርያው ቅዱስ ይሁዳ ጌታን የሸጠው አይደለም፣ የያዕቆብ ወንድም ይሁዳ ማለት ነው። አንድ መልእክት ነው ያለው። ይሁዳ ቁጥር 3 ላይ ወዳጆቼ ሆይ ይላል። በሃይማኖት ወዳጆች የሆነውን ነው፣ በክርስትና ወዳጆች የሆነውን ወዳጆቼ ሆይ ስለምንካፈለው ስለ መዳናችን አለ። ምክንያቱም ሌሎቹ ይህን መዳን ስለማይካፈሉ ስለምንካፈለው ስለ መዳናችን ልጽፍላችሁ እጅግ ተግቼ ሳለው ለቅዱሳን አንድ ጊዜ ፈጽሞ ስለተሰጠ ሃይማኖት እንድትጋደሉ እየመከርኳችሁ እጽፍላችሁ ዘንድ ግድ ሆነብኝ ይላል። ለቅዱሳን አንድ ጊዜ ፈጽሞ ስለተሰጠ ሃይማኖት ተጋደሉ ነው የሚለው። 3 ነገሮችን ነው የሚነግረን። አንደኛ የተሰጠ ምን ሃይማኖት፣ ሃይማኖት የተሰጠ መሆኑን ይነግረናል። የተሰጠ ነው ሃይማኖት እንጂ ሰዎች የሚሰጡን አይደለም። ራሱ እግዚአብሔር መንገዱን ዘርግቶልናል። ሃይማኖት መንገድ ነው። እግዚአብሔር ራሱን ነው የገለጠው። ሃይማኖት መገለጥ ነው የምንለው ለዚህ ነው። ራሱን ነው ያኔም ራሱን ነው የገለጠው፣ በዘመነ ስጋዌም ራሱን ነው የገለጠው። ማንም ሰው ቆፍሮ ሰርች አድርጎ አይደለም ሃይማኖት የሰጠን፣ መገለጥ ነው የምንለው ለዚህ ነው። ተሰጥቷል፣ አብቅቷል። 1000 ጊዜ ሲሰጥ አይኖርም ሃይማኖት። አሁን ቤተክርስቲያን ሰብስባ የምትነግራችሁ ሃይማኖት እየሰጠቻችሁ አይደለም። የተቀበለችሁትን ሃይማኖት እንድትጠብቁ የማጽኛ ትምህርት ነው የምትሰጣችሁ። አልቋል፣ ተመስርቶ አልቋል። ሌላ እምነት አይመሰረትም። ሃይማኖት የተሰጠች ናት፣ የተቀበልነው ማለት ነው። አደራ ነው ማለት ነው። ሁለተኛ የተሰጠችው ፍጽምት ሆና ነው። ፈጽማ ሁሉ ነገር ጥንቅቅ ብሎ የምንጨምረው የምንቀንሰው፣ የጎደለ ምንጨምረው የበዛ ምንቀንሰው የለም። ሃይማኖትን መጨመር መቀነስ ማንም አይችልም። ራሱ ቅዱስ ሲኖዶስ እንኳን ቢሆን ብፁዓን አበው ሊቃነ ጳጳሳት በቅዱስ ፓትርያርኩ ሰብሳቢነት የሚሰበሰቡበት ያ ቅዱስ ስብሰባ ሆሊ ሲኖድ የምንለው ማለት ነው፣ ሃይማኖትን መጠበቅ እንጂ ሃይማኖት አይደለም የሚሰጠን ማለት ነው። ስራው እሱ ነው። ቅበተ እምነት ነው። የተረከብነውን እንድናጸና ነው። እንክርዳድ የሆኑ ነገሮችን እንድናስወግድ ነው። አዲስ ሃይማኖት መስርቶ የሚሰጠን አቋም የለም፣ ተቋምም የለም። ፍጽምት ሆና ነው የተሰጠችው። ስንዱ እመቤት ነች። ተሰርቶ አልቋል፣ መኖር ብቻ ነው። ፈጽሞ ስለተሰጠ ነው የሚለው። የተሰጠ ፈጽሞ ስንት ጊዜ? አንድ ጊዜ። አንድ ጊዜ ብቻ ነው የተሰጠው። 1000 ጊዜ ሲሰጥ አይኖርም።
ቀጥሎ መጨረሻ ለቅዱሳን ይላል። ለቅዱሳን አንድ ጊዜ ፈጽሞ ስለተሰጠች ሃይማኖት ተጋደሉ ነው የሚል። የተሰጠችው ለቅዱሳን ነው አለ። ለቅዱሳን ነው ማለት ለነ ቅዱስ መርቆሬዎስ፣ ለነ ተክለ ሃይማኖት፣ ለነ ቅዱስ ጳውሎስ፣ ለሌሎቹም ለነ ቅዱስ ጴጥሮስ ብቻ ነው ማለት አይደለም። ለቅዱሳን ተሰጥታለች ማለት ለቅዱሳን ተሰጥታለች ማለት የቅድስና ስራ እንድንሰራባትና ቅዱሳን እንድንሆንባት ነው የተሰጠችው ሃይማኖት ማለት። ለቅዱሳን ተሰጥታለች ማለት እሱ ነው። ሰው ሃይማኖተኛ ሆኖ ቅዱስ መሆን ይችላል። ያለ ሃይማኖት ቅድስና የለም። አንድ ትልቅ የሕክምና ተቋም ቢኖር ያ ትልቅ የሕክምና ተቋም ሰዎች ወደዛ ገብተው እንዲታከሙበት ነው። የሚያክም ሐኪም የሚታከም በሽተኛ ሲኖር ነው ያ ተቋም ሆስፒታል ወይም የሕክምና ተቋም የሚባለው። እዛ ውስጥ ግን መዝናኛ ከሆነ ሐኪም ቤት ሊሆን አይችልም። ትምህርት ቤትም እንደዚሁ ነው። የትምህርት ተቋም የሚባለው አስተማሪዎች አሉ፣ ተማሪዎች አሉ። የመማርና ማስተማሩን ሂደት ደግሞ የሚያግዙ ሰራተኞች አሉ። ስራው ግን ማስተማርና መመረቅ ነው። የሚማሩ ተማሪዎች፣ የሚያስተምሩ መምህራን፣ የሚመረቁ ተማሪዎች ከሌሉ እዛ ተቋም ውስጥ ትምህርት ቤት ሊባል አይችልም። እውነት ነው አሰተም? እውነት ነው። ሃይማኖት ከተባለ ስለ ቅድስና መነገር አለበት ነው የሚላችሁ። ያውቁ ስለ ቅድስና የማይነገርበት ሃይማኖት የሆነ ድርጅት ነው፣ ቶሎ ማምለጥ ነው። ከዛ ስለ ቅዱሳን ካልተነገረ እንዴ በሃይማኖት ውስጥ ተሰብስበን ታዲያ ምን ልንሆን ነው? ቅድስናን ገንዘብ ካላደረገ ለቅድስና ነው የተሰጠችው። ሃይማኖት ተዘርታ የምታበቅለው ቅድስና ነው። ብዙ ቅዱሳን ያሏት ይቺ ቤተክርስቲያን ለዚህ ነው። በሃይማኖት ውስጥ አልፈው በተጋድሎ አልፈው የቅድስና ማዕረግን አግኝተዋል። እናስባቸዋለን እኛም በዛው መንገድ ስለምንጓዝ ማለት ነው። ስለዚህ በዚህ ምክንያት ነው ቅዱሳንን የማይቀበሉት። ወደ መሪ ምንባባችን እንሂድ። ኦሪት ዘጸአት ምዕራፍ 14 ቁጥር 31 ላይ እስራኤል እግዚአብሔር በግብፃውያን ላይ ያደረጋትን ታላቂቱን እጅ አዩ ይላል። እነዚህን 10ሩን ተአምራት 11ኛውን የመጨረሻውን ስጥመተ ባህር 10ኛ ሞተ በክር 9ኙን ታላላቅ ተአምራት 11ኛ የኤርትራን ባህር ከፍሎ እንዳሻገራቸው ጠላቶቻቸው ሰጥመው እንደቀሩ ተመለከቱና እስራኤላውያን እግዚአብሔር በግብፃውያን ላይ ያደረጋትን ታላቂቱን እጅ ኃይሉን ተመለከቱና ህዝቡ ሁሉ እግዚአብሔርን ፈሩት ይላል። እና ላይፈሩት ነው? ይሄን አይተው ይሄንን ሁሉ ተመልክተው ፈሩት። ለምንድን ነው ፈሩት ያለን? ከዚህ በፊት ይቀልዱ ነበር፣ በእግዚአብሔር ያሾፉ ነበር፣ ያላግጡ ነበር። መውጣታቸውንም አላመኑም ነበር። ከወጡ በኋላ የት እንደሚወስዳቸው ሁሉ አላወቁም ነበር። በሙሴ አማካይነት እየተከራከሩ እየተሟገቱ ነበር ሲጓዙ የነበረው። የመጨረሻውን ተአምር ሲያዩ ፈሩት። እሱ ብቻ አይደለም፣ እግዚአብሔርን ፈሩ፣ አከበሩት ማለት ነው። ከዛ በኋላ በእግዚአብሔርም በባሪያው በሙሴም አመኑ ይላል። በጣም የሚገርመኝ ቃል ነው ይሄ ቃል። በእግዚአብሔርም አመኑ፣ በባሪያው በሙሴም አመኑ። አመኑ የሚለው ቃል አንድ። በእግዚአብሔር አመኑ፣ በቃ ሙሴ አያስፈልግም አሉ አላለ። በእግዚአብሔርም አምነዋል፣ በባሪያው በሙሴም አምነዋል። የሚደንቅ ነው። ይቺ ቤተክርስቲያን እንደዚህ ነች። በእግዚአብሔርም ታምናለች፣ በባሪያዎቹ በቅዱሳንም ታምናለች። በጣም የምትገርም ቤተክርስቲያን ነች። እስራኤላውያን አልተኮነኑም። በእግዚአብሔር ብቻ ማመን ሲገባቸው በባሪያው በሙሴ እንዴት አመኑ ተብሎ ሌላ እነሱን ወይም ያመኑትን እምነት የሚተች ጽሑፍ አላነበብንም። ኃጢአት፣ ዕዳ፣ በደል ሆኖ አልተቆጠረባቸውም። በእግዚአብሔር አመኑ፣ በሙሴም አመኑ አላለ። በእግዚአብሔር አመኑ አለና በባሪያው በሙሴም አመኑ። በማባሪያ በእግዚአብሔር ባሪያ ማለት አገልጋይ ማለት ነው። በአገልጋዩ አመኑ። በአገልጋዩ በመርቆሬዎስ ማመን ምንድነው ኃጢአቱ? በአገልጋዩ በባሪያው በቅዱስ ጳውሎስ ማመን ምንድነው ኃጢአቱ? በአገልጋዩ በባሪያው በተክለ ሃይማኖት ማመን ምንድነው ኃጢአቱ? እኔ በእግዚአብሔር አምናለሁ፣ በባሪያው በተክለ ሃይማኖት አምናለሁ። በእግዚአብሔር አምናለሁ፣ በባሪያው በመርቆሬዎስም አምናለሁ። በእግዚአብሔር አምናለሁ፣ በባሪያዎቹ በቅዱሳንም አምናለሁ። ባሪያዎቹ ባለሟሎቹ ስለሆኑ ማለት ነው። የተወሰነ ነጥብ ላንሳ። እኛ እንደውም በመዝሙር 30 ላይ ልበ አምላክ ቅዱስ ዳዊት ሲናገር ቁጥር 18 ላይ
በድፍረትና በትዕቢት በመናቅም ይላል። ከባድ ነው። ድፍረት አለ፣ ትዕቢት አለ፣ ንቀት አለ። እነዚህ ሶስቱ ሲተባበሩ ደግሞ ከባድ ነው በጣም። በድፍረት አሁን ዓለማችን የደረሰበት ጥግ ቅዱሳንን መስደብ፣ ቅዱሳት ስዕላትን ማቃጠል አይደለም። በጣም ዓለም አሁን ጥግ ደርሷል። በድፍረት ይላል፣ በትዕቢት በመናቅ በጻድቅ ላይ የሚናገሩ የሽንገላ ከንፈሮች ዲዳ ይሁኑ ይላል። ዲዳ ይሁኑ። እኛ የምንጠብቀው ዲዳ ልክ ሲናገሩ ምላሳቸው እንዲቆለፍ ነው አይደለም። የህይወት ዲዳ ነው የሚሆኑት። የመኖር ዲዳ ነው የሚሆኑት። የሰሩት አይባረክላቸው፣ የለበሱት አይሞቃቸው፣ የበሉት አይስማማቸው። ከዚህ ዓለም በአፋ ነው የሚሆኑት። ወጥተው ወርደው ሰርተው ደክመው መና ነው የሚሆኑት። ዲዳ ማለት እሱ ነው። ይሄ በህይወታቸው ስኬታማ አለመሆን ማለት ነው። የመጨረሻው የሰማዩ እንዳለ እንደተጠበቀው ዲዳ ይሁኑ፣ መግባባት የማይችሉ ስራቸው የማይከናወንላቸው። ይሄ ቃለ ግዝትም። ስለዚህ በቅዱሳን ላይ በድፍረት አንናገርም። በቅዱሳን ላይ በትዕቢት አንናገርም። በቅዱሳን ላይ ስራቸውን በመናቅ አንናገርም። ያልደረስንበት ያልገባን ከሆነ እንኳን ዝም ነው የምንለው። በዚህ ምክንያት በቅዱሳን እናምናለን። በቅዱሳን እናምናለን ስንል ግን አሁን ምልጃውን ከፍ ያደርገዋል። አሁን እኛ በቅዱሳን ምልጃ ብቻ አይደለም፣ በራሳቸው በቅዱሳን እናምናለን። እናምናለን ስንል ግን በእግዚአብሔር እንደምናምነው እናምናለን ማለታችን ግን አይደል። በእግዚአብሔር ስናምን በስጋም በነፍስም የፈጠርከን አንተ ነህ ብለን፣ በስጋም በነፍስም የፈጠረን እሱ ነው። ወደዚህ ምድር ያመጣን እሱ ነው። የሚያሳልፋትም ይችን ዓለም እሱ ነው። የሁሉ ነገር አስገኝ ፈጣሪ እሱ ነው። በእሱ ስናምን እንደዚህ ነው አምላክ ብለን ፈጣሪ ብለን። በቅዱሳን ስናምንስ ፍጡርነታቸው እንደተጠበቀ ሆኖ ያንተ ባለሟሎች ናቸው፣ ያንተ አገልጋዮች ናቸው፣ ያከበርካቸው አንተ ነህ፣ ቅድስናው ያንተ ነው ብለን ነው የምናምነው ማለት ነው። አንድ ሀገር በሚያስተዳድራት መንግስት እና ንጉስ አምና ያን መንግስት ያን ንጉስ ትቀበላለች። የንጉሱን ባለሟሎችም አምና ትቀበላለች አይደለም። አንድ ፖሊስ ወደ ቤት ሲመጣ ፖሊስ ስለመሆኑ ህጋዊ መታወቂያ ያሳየኝ ነው የምትለው። መታወቂያውን ካየ በኋላ ታስገባዋለህ። አመንከው ማለት ነው። የዛን ሀገር ህግ የዛን ሀገር አስተዳደር ተቀብለሃል ማለት ነው። የእግዚአብሔርን ቅዱሳን መቀበልም እግዚአብሔርን መቀበል። እኔን የተቀበለ የላከኝን ይቀበላል። ጻድቁን በጻድቅ ስም የተቀበለ አይደል፣ ነብዩን በነብይ ስም የተቀበለ የነብዩን ዋጋ ይወስዳል ብሎ ተናግሯል ራሱ ማለት ነው። ስለዚህ እናምናለን ስንል ለሁለት ከፍለን፣ እሱ የባህሪው ነው አምላክነቱ፣ እሱ የባህሪው ነው ቅድስናው፣ እሱ የባህሪው ነው ኃያልነቱ። ለቅዱሳን ግን በጸጋ አምላክነትን ሰጥቷል። የገዥነት ባህሪ ሰጥቷቸው፣ የገዥነት ስልጣን ሰጥቷቸዋል። ሙሴን እንዳለው ለፈርዖን ምን አድርጌ ሾሜሃለሁ ነው ያለው። ንገሩ፣ ለፈርዖን ምን አድርጌ ሾሜሃለሁ አለው። አምላክ አድርጌ ሾሜሃለሁ። መጽሐፍ ቅዱስ እኮ ሙሴን እኮ ነው ለፈርዖን አምላክ አድርጌ ሾሜሃለሁ። ይበዛበታል እንደው ለፈርዖን ሙሴ አምላክ ማለት አምላኩ ሆኗል። ለፈርዖን ፈጥሮታል ማለት ነው አይደለም፣ ተማጽኖታል። አገሪቷ በተለያዩ ተአምራት ስትመታ፣ በቅማል በጓጉንቸር ባይጥ በእባብ ስትመታ እየሄደ የለምነው የነበረው ሙሴን ነው። እባክህ አስወግድልኝ እያለ ተገዝቶለታል ማለት ነው። በቃ እሱ እኮ ነው አምላክ አድርጌ ሾሜሃለሁ ብሎታል። አማልክት ዘበጸጋ የጸጋ አምላክነት ተሰጥቷቸዋል። እናምናለን ስንል ቅዱሳንን እንቀበላቸዋለን ማለት ነው። ማመን ማለት መቀበል ማለት ነው። ማመን ማለት መማፀን ማለት ነው። ማመን ማለት መለመን ማለት ነው። ማመን ማለት መስማት ማለት ነው። ማመን ማለት መታዘዝ ማለት ነው። እመቤታችንን ተቀብለናታል። የአምላክ እናት መሆኗን እናምናለን ያሉ እሱማ ሴጣንም ያምናል። ካመንክ መቀበል ነው እናትነቷን። እናቴ ብሎ መጥራት፣ አማልጅኝ ለምኝልኝ ማለት ነው። ማመን እሱ ነው። ማመን መቀበል ነው። ማመን መማፀን ነው። ማመን መለመን ነው። ማመን መስማት ነው። ቅዱሳንን ማመን መታዘዝ ነው። ገድላቸውን ቃል ኪዳናቸውን ማለት ነው። በገድላቸው በቃል ኪዳናቸው በጠበላቸው በጸሎታቸው መማፀን ነው። ስለ ቅዱስ መርቆሬዎስ ብለህ ማረኝ ማለት ነው። ማመን ማለት ነው።
በጻድቁ ስም መመጽወት ነው ማመን ማለት። የጻድቁን ስም መጥራት ነው ማመን ማለት። እሱ ነው በቅዱሳን እናምናለን። ስናምናቸው ግን በባህሪያቸው በቅድስናቸው በባህሪያቸው በተሰጣቸው የባህሪያቸው ባልሆነ በጸጋ በተሰጣቸው ቅድስና ጸጋ መሆኑን ማወቅ ያስፈልጋል። አንድ ሁለት ጥቅሶችን ላስቀምጥ። ለምሳሌ ኦሪት ዘሌዋውያን ምዕራፍ 19 ቁጥር 2 ላይ እንዲህ የሚል ቃል አለ። ለእስራኤል ልጆች ማህበር ሁሉ እንዲህ በላቸው ይላል እግዚአብሔር። ለእስራኤል ልጆች ማህበር ሁሉ እንዲህ በላቸው። ለጊዜው እስራኤል ዘስጋ በስጋ የነበሩት እስራኤላውያን ናቸው። አሁን ፍጻሜው ግን እስራኤል ዘነፍስ ስለምንባለው ለእኛ ነው። እስራኤል ማለት ህዝበ እግዚአብሔር ማለት ነው። የእግዚአብሔር ህዝብ ማለት ነው። ስለዚህ እኛም እስራኤል እንባላለን፣ የእግዚአብሔር ህዝብ። ስለዚህ መመሪያው እኛንም ያገለግላል ማለት ነው። ለእስራኤል ልጆች ለማህበሩ ሁሉ እንዲህ በላቸው፣ እኔ እግዚአብሔር አምላካችሁ ቅዱስ ነኝና እናንተም ቅዱሳን ሁኑ አለ። አልነፈገንም። አያችሁ፣ እኔ ቅዱስ ነኝ አለና እናንተም ምን ሁኑ አለ? ቅዱስ ሁኑ። የእሱ ቅድስና የባህሪው ነው፣ የተሰጠው አይደለም፣ የራሱ ነው፣ የሚቀማው አይደለም። የቅዱሳን ግን የተሰጣቸው ነው። እናንተም ቅዱሳን ሁኑ፣ እኔ ቅዱስ ነኝ፣ እናንተም ቅዱሳን ሁኑ። እስራኤላውያን ለዚህ ነው የሙሴን ቅድስና ተቀበሉት፣ የሙሴን ባለሟልነት ተቀበሉት። በእግዚአብሔር አመኑ፣ በባሪያው በሙሴም አመኑ። ሙሴ ላይ ያጉረመርሙ ነበር፣ በሙሴ ይጠራጠሩ ነበር። ወደ ምድረ ርስት እንደሚገቡ ተስፋ አላደረጉም ነበር። የእግዚአብሔርን ኃይሉን ተመለከቱና ለካ የዚህ ታላቅ አምላክ ታዛዥ ነው፣ ለካ ይሄ አምላክ ታላቅ ነው ብለው የእግዚአብሔርን አምላክነት ተቀበሉ፣ አመኑ። ክፋቱ ግን እነሱ ወዲያው ያምናሉ፣ ወዲያው ይጠራጠራሉ። ትንሽ ቆይተው ይጠራጠራሉ፣ ቆይተው ደግሞ ያምናሉ። እንደዚህ ናቸው። አሁንም እንደዚሁ ናቸው። ለምንድን ነው በሙሴ ያመኑት የሚለውን ከኛ ቅዱሳን ጋር አብሮ ለማምጣት እንዲመቸን አንድ ሁለት ነጥቦችን ላንሳ። ለምን አመኑ? አንደኛ እግዚአብሔር ስላከበረው፣ ሲያከብረው አይተዋል። እግዚአብሔር ስላከበረው በባሪያው በሙሴ አመኑ። በባሪያው ብለው ተናግረዋል። ባሪያው ወይም ባለሟሉ መሆኑን ወዳጁ መሆኑን ተቀበሉ። አንደኛ። ሁለተኛ ራሱን አሳልፎ እስከ መስጠት የሚለምንላቸው የሚወዳቸው የሚያፈቅራቸው ስለሆነ የሙሴ ልብ የዋህ ነው። በጣም ወገኖቹን የወደደበት ያፈቀረበት መጠንና ልክ እንደ አምላኩ ነው፣ እንደ ክርስቶስ እስከ ሞት ድረስ ነው የወደዳቸው። ሁለቱን ከመጽሐፍ ቅዱስ ላሳያችሁ። የመጀመሪያው እግዚአብሔር ስላከበረው ኦሪት ዘሁልቁ ምዕራፍ 12 ላይ ከቁጥር 6 ጀምራችሁ ስታነቡ እንደዚህ ይላል። በወቅቱ ሙሴ ኢትዮጵያዊቷን በማግባቱ እህቱ እና ወንድሙ አሮንና ማርያም አሙት ይላል። የዘረኝነት ስሜት እንዴት! አሁን ከዚህ ሀገር ሰው ጠፍቶ ነው ከዛ ሀገር የሚያገባው ብለው አሁን ሰዎች እንደሚያደርጉት ማለት ነው። ዘረኞች ስለሆኑ እንዴት ኢትዮጵያዊቷን ያገባል ብለው ተቹት። እግዚአብሔር ተቆጣ። ሙሴን በዚህ ልክ በመተቸታቸው ምክንያት ሁለቱንም ገሰጻቸው። እሷ እንደውም በለምጽ ተመታች። በጣም በሚገርም መልኩ ጉዟቸው ሁሉ ታጎነ። ደመናው ታቦቱን ወይም ጽላቱን እንዳያነሱ እስኪከለክላቸው ድረስ ማለት ነው። እንዳይጓዙ ጉዟቸው ሁሉ እስከሚሰረር ድረስ እናንተ አንብቡት እንዴት እንደተቆጣ። ከዛ በኋላ አናገራቸው። ቃሌን ስሙ አላቸው። ጠራቸውና እንዴት በሙሴ ላይ እንዲህ ትናገራላችሁ አለና ለሙሴ ያደረገውን ነገር ነው የሚነግረን። ቃሌን ስሙ፣ በመካከላችሁ ነብይ ቢኖር እኔ እግዚአብሔር በራእይ እገለጥለታለሁ አለ። በመካከላችሁ ነብይ ቢኖር በራእይ ነው ማናገረው። ራእይ ማለት ሳይተኛ የሚታይ ሳንተኛ የምናየው ማለት ነው። ህልም ተኝተን የምናየው። በራእይ እገለጥለታለሁ ወይም በህልም አናግረዋለሁ አለ። አንድን ነብይ ማናገረው እኔ እስካሁን የተለመደው እንደዚህ ነው አላቸው። ወይ በራእይ አናግረዋለሁ ወይ በህልም አናግረዋለሁ። ባሪያዬ ሙሴ ግን እንዲህ አይደለም አለ። ምን ያለው? ባሪያዬ፣ ባለሟሌ፣ አገልጋዬ ባሪያዬ ሙሴ ግን እንደዚህ አይደለም። እንደዚህ አይደለም ማለት ምን ማለት ነው? በራእይ በህልምም አይደለም ማናግረው። እንደ አንድ ተራ ነብይ አይደለም ሙሴ። ከዛ ይበልጣል።
በራእይና በህልም እንደማናገረው ነብይ አይደለም። እርሱ በቤቴ ሁሉ የታመነ ነው አለ። ምን አይነት ምስክርነት ነው? በቤቴ ሁሉ የታመነ ነው። እግዚኦ! እንኳን በእግዚአብሔር ቤት እኛ በራሳችን ቤት ታማኞች ነን። በቢሮአችን ታማኞች ነን። በስራ ቦታችን፣ በመስሪያ ቤታችን ታማኞች ነን። በቤቴ ሁሉ አለ። በውጭ ብሾመው፣ በውስጥ ብሾመው፣ በአደባባይ፣ በጓዳ፣ በቤቴ ሁሉ በአፋም በውስጥም ማለት ነው የታመነ ነው። የሚገርም ምስክርነት ነው። እንዴት ነው ሙሴን የምንተቸው? እንዴት ነው ከዚህ ጻድቅ ጋር ማንጠጋው? እንዴት ነው የእሱ በረከት እንዲያድርብን ማንለምነው? እሱ እንደተመረጠኛም ወደዛ እንድንጠጋ ማንማጸነው እንዴት ነው? በቤቴ ሁሉ የታመነ ነው አለ። እሱ ብቻ አይደለም። ኦሪት ዘጸአት ኦሪት ዘኍልቍ ምዕራፍ 12 ማለት ነው። ባሪያዬ ሙሴ ግን እንዲህ አይደለም፣ እርሱ በቤቴ ሁሉ የታመነ ነው፣ እኔ አፍ ለአፍ አናግረዋለሁ ይላል። ፊት ለፊት እንደ ሌሎቹ በራእይና በህልም አይደለም፣ ቃል በቃል ነው ከእሱ ጋር የምናገረው አለ። የሚገርም ነው። እኛ እኮ ከእግዚአብሔር ጋር እንነጋገራለን፣ ግን እንዴት ነው የምንነጋገረው? በካህኑ አማካይነት። ካህኑስ በጽላቱና በታቦቱ አማካይነት። እግዚአብሔርን ሲያናግር ቆይቶ መጥቶ ይባርከናል አይደለም? በቅዳሴ ከእግዚአብሔር ጋር ይነጋገራል። እኛም እናናግረዋለን በምናነበው መጽሐፍ ቅዱስ፣ በወንጌሉ፣ በኪዳኑ፣ በማህሌቱ፣ በሰዓታቱ፣ በቅዳሴ። ሙሴ ግን እንደሱ አይደለም። ቃል በቃል ከእግዚአብሔር ጋር ይነጋገራል። የሚደንቅ ነው። ክብሩን አይተውታል። ስለዚህ አመኑበት። ሁለተኛ የለመነላቸው ልመና እስራኤላውያን ጣዖት አቆመው መስገድ በጀመሩ ጊዜ ሊለምንላቸው ወደ እግዚአብሔር ሄደ። መጀመሪያ ምን አላቸው? የሰራችሁት ኃጢአት ከባድ ነው፣ በጣም ከባድ ኃጢአት ነው። ምናልባት እግዚአብሔር በምህረት እንዲያያችሁ ሄጄ በእግዚአብሔር ፊት እቆማለሁ ወይም እለምንላቸዋለሁ አላቸው። እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ እንዳለው ባለሟልነቱን ነገራቸው። ሙሴ ግን ሲናገር ምናልባት የሚል ቃል ተናግሯል። ለምን ምናልባት አለ? ተጠራጥሮ ነው? እግዚአብሔር አይሰማም ብሎ ነው? አይደለም። መማርና ያለ መማር የማን ድርሻ ስለሆነ ነው? የእግዚአብሔር ድርሻ ነው። በሱ ስልጣን አይገባም። የሙሴ ድርሻ ምንድን ነው? መለመን ብቻ ነው። በቃ አንድ ፖሊስ የሱ ድርሻ ፍርድ ቤት ማቅረብ፣ መፍረድ እና በነፃ ማሰናበት የማን ድርሻ ነው የሚሆነው? የፍርድ ቤቱ። ግን አይ ፍርድ ቤቱ አይምርህም፣ ስለዚህ እኔ አልወስድህም ብሎ ተስፋ አይቆርጥም። ስራውን ነው የሚሰራው እሱ። ሙሴ የእኔ ድርሻ መለመን ነው አለ። የሰራችሁት ኃጢአትን ከባድ ነው አለ። ጣዖት አቁማችሁ እግዚአብሔር የለም ብላችሁ ከግብፅ ያወጣን እግዚአብሔር አይደለም፣ እኛ የምናየው የምንዳስሰው አምላክ ያስፈልገናል ብለው በጥጃ ምስል ለተሰራ ምስል ነው የሚሰግዱት። በአምላክነቱ ነው የመጡት። ይሄንን ልመና እንኳን አይ ይቅር አይላችሁም በአምላክነቱ ስለገባችሁ ብሎ አልቶ ይዞት ሄደ ወደ እግዚአብሔር ልመናው ግን ከባድ ነው። የተሰራው ኃጢአት ከባድ ስለሆነ ሙሴ በቀላሉ አይደለም ልመናውን ያቀረበው። እንደዚህ አለ። ሙሴ ወደ እግዚአብሔር ተመልሶ እንዲህ አለ፣ ወየው እኒህ ሕዝብ ታላቅ ኃጢአት ሰርተዋል አለ። ለእግዚአብሔር እኮ በጣም ታላቅ ኃጢአት ጣዖት አቁሞ ማምለክ ማለት ነው። እግዚአብሔርን ለመተካት መሞከር ነው ትልቅ ኃጢአት። አሁን አንዳንድ ሰው እኔ በዛፍ ወይም በተራራ ወይም በወንዝ አላመለኩም ስለዚህ ጣዖት አላመለኩም ሊል ይችላል። እንዴ ለአንዳንድ ሰው እኮ መልኩ ጣዖቱ መልካቸውን የሚያመልኩ አሉ። ሁልጊዜ የሚያዩት ሁሌ የሚሰግዱለት ስለ መልካቸውና ስለ ውበታቸው ብለው የወለዱትን ሕፃን ጡት የማያጠቡ ሴቶች እንዳሉ ታውቃላችሁ? አላጠባም ይላሉ። ለምን? አይ ጡቴ ቅርጹን ይቀይርብኛል። ጣዖት እኮ ነው ይሄ፣ ጣዖት ነው። የልጃቸውን በጀት እስከ መዝጋት ነው፣ እስከ መከልከል ማለት ነው። ጣዖት ነው። እቤቱ ስራ የማይሰሩ ለምን ሲባል ጥፍሬ ይበላሻል ብለው ማለት ነው። ጣዖት ይሄ ነው። መልካቸው ጣዖት የሆነባቸው ሰዎች አሉ። ስልጣናቸው ጣዖት የሆነባቸው፣ ለስልጣናቸው የሚገዙ፣ ለስልጣናቸው የሚንበረከኩ፣ ስለ ስልጣናቸው የፈለገውን የሚገሉ፣ የሚያጠፉ፣ ማተባቸውን የሚበጥሱ፣ ቤተክርስቲያን የማይመጡ፣ ህሊናቸውን የሚሸጡ፣ ለስልጣናቸው ብቻ የሚሰግዱ ማለት ነው። ይሄ ጣዖት ነው። ጣዖት ነው። ዘራቸውን የሚያመልኩ እኔ እኮ ነገሌ ዘር ነኝ የሚሉ ዘራቸው ጣዖት የሆነባቸው ሰዎች አሉ። ዕውቀታቸው ጣዖት የሆነባቸው ሰዎች አሉ። በእውቀታቸው የሚኮፈሱ፣ ለእውቀታቸው የሚያጎበድዱ ማለት ነው። ብዙ አይነት ነው ጣዖት። በጣም እሱ ብቻ አይደለም።
ስለዚህ ከባድ ኃጢአት ነው የሰራው። ህዝቡ ከባድ ኃጢአት ሰርቷል አለ። ለራሳቸውም የወርቅ አማልክት አድርገዋል አለ። ስለዚህ አለው እግዚአብሔር ይሄንን ኃጢአታቸውን ይቅር በላቸዋል። ከባዱን ኃጢአት ዘርዝሮ ቅዱሳን እንደዚህ ናቸው። ምድራዊ ጠበቃ ዋሽቶ ነው የሚከራከርን። ቅዱሳን ግን እንደዚህ አይደሉ። ባለሟልነታቸው የሚገርምን ፋክቱን እውነቱን ተናገረ። ከባድ ነው ኃጢአቱ፣ ግን ይቅር በላቸዋል። ይቅር በላቸው ብሎ ዝም ቢል ጥሩ ነበር። እንደ ማንኛውም ሰው ለማኝ ነው ብለን እናልፈዋለን። ሙሴ ግን የዋህ ነው። ይቅር በላቸው ብሎ ዝም አላለን። ይቅር በላቸው አለና አሁን ኃጢአታቸውን ይቅር በላቸው፣ ያለበለዚያ ግን አለ ያለበለዚያ አላምንህም ራሴን ገላለሁ አይደለም። ያለበለዚያ ግን እባክህን ከጻፍከው የሕይወት መጽሐፍ እኔን ደምስሰኛል። የሚያሳዝን ነው። እነሱን ከምታጠፋ እኔን አጥፋኛል። ከሕይወት መጽሐፍ ነው ያለው። አንድ ሚስጥርም ነገረን። አይገርም? ለካ የሕይወት መጽሐፍ አለ። በልበ ሥላሴ እንጻፋለን። የዮሐንስ ራእይ ምዕራፍ 11 ላይ እናነባለን። የሕይወት መጽሐፍ ተከፈተ፣ በሕይወት መጽሐፍ ተጽፎ ያልተገኘ በሙሉ ወደ እሳት ባህር ተጣለ ይላል። እግዚአብሔር በሕይወት መጽሐፍ እንድንጻፍ ይፍቀድልን። በእውነት አዎ፣ በሕይወት መጽሐፍ ለመጻፍ ደግሞ መንፈሳዊ ሥራ፣ ስነ ምግባር ወሳኝ ነው። መጾሙ፣ መጸለዩ፣ መጋደሉ ወሳኝ ነው። ሃይማኖት ብቻውን አይደለም፣ ምግባር ያስፈልጋል። ንስሐ መግባቱ፣ የቀሙትን መመለሱ፣ ከተጣሉት ጋር መታረቁ፣ የበደሉትን መካሱ፣ እሱ ነው መንገድ ማለት እሱ ነው። እሱን እያደረጉ መጠበቅ ነው። በሕይወት መጽሐፍ መጻፍ፣ በቅዱሳን ተማጽኖ እያደረጉ ማለት ነው። ከጻፍከው የሕይወት መጽሐፍ ደምስሰኝ ያለው። በዚህ ሙሴ ቤዛ ተብሏል። ታውቃላችሁ? ቤዛ ማለት ራስን ለሌላው አሳልፎ መስጠት ማለት ነው አይደል? የገንዘብ ቤዛ አለ። በገንዘብ ይቤዣል ሰው። ለምሳሌ የሆነ ዓመት እስር ሲፈረድበት የሆነ ያህል ዋስትና ወይም ገንዘብ አስይዘው ውጣ ይባላል። ገንዘቡን ቤዛ አድርጎ ይወጣል። ሰው ቤዛ ይሆናል። እንስሳም እንደዚሁ አለ። ቤዛ ማለት ተላልፎ መሰጠት ማለት ነው። አንዳንድ ሰው አዲስ ሆኖበት ማርያም ቤዛዊት ዓለም አትባልም ይላል። ጅላጅል አለ። በጣም ከላይ እስከታች ትልቅ አዲስ ስብከት የተገኘ ይመስል አንድ ሚስጥር ልንገራችሁ ተብሎ ማርያም ቤዛዊት ዓለም አትባልም። መጽሐፉ ሙሴን ቤዛ ይለዋል። አይገርም? አይደለም እመቤታችን። በዚህ ምክንያት ቤዛ ተብሏል። ለወገኖቹ ራሱን አሳልፎ እስከ መስጠት። የበደለኝን እሱን አንተን ምን በወጣን ያለው እግዚአብሔር አንተን አይደለም፣ የበደለኝን እሱን ነው ማጠፋው። አንተን ከሕይወት መጽሐፍ አልደመስስም አለው። አንብቡት እናንተ ኦሪት ዘጸአት ምዕራፍ 32 ሙሉን አንብቡት። በዚህ ቤዛ ተብሏል። የሐዋርያት ሥራ ምዕራፍ 7 ላይ ከቁጥር 35 ጀምራችሁ ስታነቡ ሹምና ፈራጅ እንድትሆን የሾመ ማን ነው ብለው የካዱትን ሙሴን፣ እነዛ ሁለቱን ወገኖቹን ሲያስማማቸው ማለት ነው። በልጅነቱ ሹምና ፈራጅ እንድትሆን የሾመ ማን ነው ብለው የካዱትን ይህንን ሙሴን በቁጥቋጦ በታየው በመልአኩ እጅ እግዚአብሔር ሹምና ቤዛ አድርጎ ላከው ይላል። ምን አድርጎ ላከው? ሹምና ቤዛ ሾመው። ወገኖቹን ደግሞ ነፃ እንዲያወጣ ላከው። ሙሴ ቤዛ ነው። ህዝቡን ቤዛ ሆኖ አድኗል። መድኃኔዓለም ቤዝነቱ የባህሪው ነው። እንደ መድኃኔዓለም ግን ተሰቅሎ ሞቶ አይደለም እሱ ቤዛ የሆነ። እመቤታችንም ልክ እንደ ልጇ ተሰቅላ ሞታ አይደለም ቤዛ የሆነች። ሰው በጠፋበት ወቅት በንጽህና በቅድስና ተገኝታለች እኮ። ስለኛ ተላልፋ የተሰጠች እመቤታችን ቅድስት ድንግል ማርያም ንጽህናን ገንዘብ አድርጋ የተገኘች የእኛን ስጋ ለመልበስ ምክንያተ ዲህን የሆነች እመቤታችን ነች። ቤዛችን ነች። እመቤታችን ተላልፋ የተሰጠችልን ያገኘናት ማለት ነው። በዚህ ምክንያት ሙሴ ቤዛ ተብሏል። ሙሴንስ ብታምኑት እኔን ባመናችሁ ነበር፣ እርሱ ስለ እኔ ጽፏል ብሎ በዮሐንስ ወንጌል ምዕራፍ 5 ቁጥር 46 ላይ ስለ ሙሴ የተናገሩትን ውድቅ ያደርግባቸዋል። እኛ በሙሴ እናምናለን፣ አታምኑም፣ ውሸታችሁን ነው። ሙሴን ብታምኑማ በእኔም ታምኑብኝ ነበር፣ ምክንያቱም አባቶቻቸው በእግዚአብሔር አመኑ፣ በባሪያው በሙሴም አመኑ ተብሎ ተጽፎላቸዋል። ስለዚህ እኛ በእግዚአብሔር እናምናለን፣ በቅዱሳኑ እናምናለን የምንለው ለዚህ ነው። ቅዱሳንን የተሰጣቸውን ቃል ኪዳን የተሰጣቸውን ጸጋ
እናከብራለን። ገድላቸውን፣ ድርሳናቸውን እናነባለን። በቃል ኪዳናቸው እንማጸናለን። ዛሬም ወር በገባ በ25 ሁል ጊዜ ይሄንን ጻድቅ፣ ይሄንን ቅዱስ፣ ይሄን ሰማዕት የምናስበው ቅዱስ መርቆሪዎስን በዚህ ምክንያት ነው። መርቆሪዎስ በግሪኩ ሞርኮሪዮስ ብለው ይጠሩታል። የተወለደው በታናሿ ኤስያ አሁን ቱርክ ልዩ ስሟ አስሊጥ የምትባል ቦታ ላይ ነው። ያደገው ግን ሮም ነው። ስለዚህ በሮም እንደ ማንኛውም ሰው ማለት ነው ሀገሩን በውትድርና እንደሚያገለግል እንደ አንድ ወታደር ሀገሩን በውትድርና ለማገልገል ብዙ እንደደከመ ታሪኩ ይነግረናል። ገድሉ ማለት ነው። የተገኘው ከአህዛብ ቤተሰብ እና በዛ ውስጥ ግን ሀገሩን እያገለገለ በቅድስና በንጽህና እየኖረ እግዚአብሔርን እያመለከ በወቅቱ ሀገሪቷን የሚያስተዳድሩት አላውያን ነገስታት ስለነበሩ እንደነሱ ጣዖት እንዲያመልክ ጋበዙት ማለት ነው። ያን ጊዜ ጸብ ጀመረ። በተሰጠው ኃላፊነት ይሰራል፣ ያገለግላል፣ እምነቱን ያከብራል። ግን በኋላ ላይ ይሄንን ተመልክተው ሙሉ ለሙሉ ጣዖት እንዲያመልክ ሲያስገድዱት ግን ያን ሁሉ ትቶላቸው ማንነቱን ገለጠ ማለት ነው። ስለ ክርስቶስ ተናገረ፣ ራሱን መስዋዕት አደረገ። በጣም የሚገርም ነው። ብዙ ገቢረ ተአምራት ተፈጽመውለታል። በተለይም አንዱና በተደጋጋሚ የሚነገረው በቤተ መቅደስም ስዕሉን ተስሎ የምንመለከተው በዚህ ወደ ሰሜን ሸዋ ወደ ደብረ ሲና አካባቢ በስሙ በታነጸ ቤተ መቅደስ ስዕሉ እስካሁን ድረስ ገቢረ ተአምራት የተለያዩ ተአምራትን ያደርጋል። ቀደም ሲል እንደውም ራሱ መርቆሪዎስ በዓሉ ሲከበር ከቤተ መቅደሱ ታቦቱ ወደ ሜዳ ይወጣና እዛ ሜዳ ላይ በነጭ ፈረስ ላይ ሲያልፍ ያዩት ነበር። ልክ እንደ ፈረስ ጉግስ ሰዎች ተሰብስበው እንደሚያዩት በዛ በኩል እየባረካቸው ሲያልፍ ያዩ ነበር። ከዛ ያ እየተሸረፈ መጥቶ ስዕሉ ላይ ብቻ ተወስኖ እግዚአብሔርን በሚያመሰግኑበት ጊዜ ካህናቱ በተለይ በቅኔ ማህሌት እና ስሙ ሲጠራ ከበሮ ሲመታ መዝሙር ሲዘመር ስዕሉ ፈረሱ ላይ ያለ ይንቀሳቀሳል፣ ከፍሬሙ ሳይወጣ ማለት ነው። እስካሁን ድረስ ይታያል። ይሄ ቃል ኪዳን እስካሁን አለ፣ የቦታው ቃል ኪዳን ስለሆነ ማለት ነው። ይህንን የሚገልጽ እዛው ገድሉ ላይ የተጻፈ ታሪክ አለ። በባሲሎስ ዘቂሳርያ ሊቀ ጳጳሱ የተፈጸመ ማለት ነው። ኡሊያኖስ የተባለው አላዊ ንጉሥ ባሲሎስ ዘቂሳርያን ሊቀ ጳጳሱን ማለት ነው ሊያስተምረው ሊቀ ጳጳሱ ወደ ቤተ መንግስት መጥቶ የእግዚአብሔርን ቃል ሲነግረው ብዙ ጸያፍ ንግግሮችን ከተናገረው በኋላ ወደ እስር ቤት ወረወረው ይላል ሊቀ ጳጳሱ። እና እስር ቤት ውስጥ ታስሮ እያለ የመርቆሪዎስን ስዕል ተመለከተ። እስር ቤት ውስጥ ማለት ነው። ያው ክርስቲያኖች ስለሆኑ የሚታሰሩት እነዚህን ማድረግ ስርዓት አምልኮ መፈጸም ልማዳቸው ስለሆነ እንዳሁኑ ካታኮም እንደተገኘው ማለት ነው ሮም ውስጥ ብዙ ቅዱሳት ስዕላት አሉ። እና የመርቆሪዎስን ስዕል አየና ሊቀ ጳጳሱ ወደ ስዕሉ አንጋጦ ተማጸነ። ይህንን አላዊ ንጉሥ የሚሰራውን ነገር ተመልከት፣ ክርስቲያኖችን እንዴት አድርጎ እንደሚያሰቃያቸው ተመልከት እይ ብሎ በሰማዕቱ በቅዱስ መርቆሪዎስ ስዕል ተማጸነ ይላል። ካለፈ በኋላ ነው መርቆሪዎስ እና ተማጽኖ እንቅልፍ ሸለብ አደረገውና በድካም ማለት ነው ቀና ሲል ከስዕሉ ላይ ቦታው ስዕሉ ላይ ከሰሌዳው ላይ የመርቆሪዎስ ስዕል ታጣ ይላል። ሰሌዳው ብቻውን ቀርቶ ስዕሉ ግን ጠፋ። ልክ በላጲስ እንደምናጠፋው ባዶ ሆነ ይላል እና ደነገጠ ባሲሎስ። ከተወሰነ ጊዜ በኋላ ተመልሶ ስዕሉን ተመለከተው እና የያዘው ጦር ላይ የደም ምልክት ነበር። ከዛ በጣም አደነቀና ሊቀ ጳጳሱ ያንን አላዊ የክርስቶስን ጠላት ክርስቲያኖችን የሚያሰቃየውን ንጉሥ ከዚህ ሄደ ገደልከውን? ኡልያኖስ የተባለውን ንጉሥ ገደልከውን አለው ይላል። ስዕሉ አዎን እንደሚል አንገቱን ዘንበል አድርጎ አዎንታውን ገለጸለት ይላል። እግዚአብሔርን አመሰገነ። ያቺ ሀገርም በክርስትና ነፃ ወጣች ይላል። እስካሁን ድረስ ይሄ ይታያል። ስለዚህ የመርቆሪዎስን ስዕል አስለን ብንማጸን በራሱ ብቻውን ክፋት የለውም ማለት ነው። በቅዱሳን የምናምነው የምንማጸነው ዝም ብለን ስላልሆነ አንድ ሁለት ጥቅሶችን ልስጣችሁና ትምህርት ይላጠቃል። መጽሐፈ ምሳሌ ምዕራፍ 10 ቁጥር 6 ላይ በረከት በጻድቅ ራስ ላይ ነው፣ የኃጥአን አፍ ግን ግፍ ይከድነዋል ይላል። በረከት በጻድቁ ራስ ነው። ወደ ቅዱሳን የምንቀርበው በረከት ሽተን ነው ማለት ነው። በረከተ ስጋ በረከተ ነፍስ ፈልገን ነው ማለት ነው። ሁለተኛ መጽሐፈ ምሳሌ ምዕራፍ 10 ቁጥር 7 ላይ
የጻድቅ መታሰቢያ ለበረከት ነው፣ የኃጥአን ስም ግን ይጠፋል ይላል። መታሰቢያ የላቸውም ይላል። ኃጥአንን ልናስባቸው አንችል። ጻድቃንን ቅዱሳንን የምናስባቸው ለዚህ ነው። የመጨረሻው መጽሐፈ ምሳሌ ምዕራፍ 15 ላይ ቁጥር 6 ላይ በጻድቅ ሰው ቤት ብዙ ኃይል አለ፣ የኃጥእ ሰው መዝገብ ግን ሁከት ነው ይላል። በጻድቅ ሰው ቤት ብዙ ሀብት አለ ይላል። በቅዱስ መርቆሬዎስ ቤት በቤተ ክርስቲያኑ ስሙ በሚጠራበት በቤተ መቅደሱ ቅዱሳን በሚታሰቡባት ቅድስት ቤተ ክርስቲያን ብዙ ሀብት አለ፣ ብዙ ጸጋ፣ ብዙ በረከት አለ። ቅዱሳንን ስለተማጸንን፣ በቅዱሳን ስም ስለዘመርን፣ ስለ ቅዱሳን ስለሰበክን፣ ስለ ቅዱሳን ስላነበብን፣ ስለ ቅዱሳን ብለህ ማረን ይቅር በለን ብለን ስለተማጸንን እግዚአብሔር የሚከፋው ወይም ደግሞ አምላክነቱ እንደተቀማ አድርጎ የሚቆጥርብን የሚመስላቸው ሰዎች አሉ። አይደለም። የዛ ተቃራኒ ነው። ቅዱስ ጳውሎስ ለዕብራውያን ሰዎች በጻፈው መልእክቱ ምዕራፍ 6 ቁጥር 10 ላይ እግዚአብሔር ይላል። ይህንን አብረን እንበለውና ትምህርቴን አጠቃልላለሁ። ከኔ ጋር እግዚአብሔር በደንብ በሉት። እግዚአብሔር ቅዱሳንን ስላገለገላችሁ እስካሁንም ስለምታገለግሏቸው ያደረጋችሁትን ሥራ ለስሙ ያሳያችሁትን ፍቅር ይረሳ ዘንድ አመፀኛ አይደለም። አይገርም? እግዚአብሔር ቅዱሳንን ስላገለገላችሁ፣ ቅዱሳንን የምታገለግሉት ደግሞ ለስሙ ያላችሁን ፍቅር ስለምትገልጹ ነው። ቅዱሳንን ስለምታገለግሉ እስካሁንም ስላገለገላችሁ ለስሙ ያሳያችሁትን ፍቅር የሚረሳባችሁ አመፀኛ አይደለም ይላል። አይገርም? ስለ መርቆሬዎስ ስለዘመራችሁ አገልግሎታችሁን አይረሳውም እግዚአብሔር። ስለ ቅዱሳን ስለዘመራችሁ፣ ገድላቸውን ስለጻፋችሁ፣ ስለተማጸናችሁ አገልግሎታችሁን የሚረሳ አመፀኛ አምላክ አይደለም ይላል። ለዚህ ነው ስማቸውን ሁልጊዜ ቤተክርስቲያናችን ባስቀመጠችልን መሰረት በየዕለታቸው የምንጠራቸው። ከሰማዕቱ ከቅዱስ መርቆሬዎስ ረድኤት በረከት ያሳትፈን። በቅዱሳን እናምናለን። ይቆየን።